አፌ በቃ መተንፈስ እስከሚያቅተኝ ነው እንደዛ ሳይ ምን ነው ያየሁበት ቀን ያልኩት ማለት እንደዛ ምንጭቅ ተደርጋ ስትወጣ ስራም ቢሆን ያስጠላል። ምንጭቅ ምን ነው ሌላ ፈትፊት ይመታ እንደዚህ ተመታው አልተባለም ገባሽ? ግን እሷ ዛሬ እንትን አለች። ደህና ነሽ ወይ ግሬስዬ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነሽ? ብሩኬ ባለጌ ነው። ለስራም ቢሆን ለኦዲየንስ ሪስፔክት የለውም። ለምን ሀይሚን የመሰለ ከመጀመሪያ እስከ መጨረሻ ከሱ ጋር ደፋ ቀና እያለ ዛሬ እንደ ውሻ ገፍትሮ ሲያስወጣት አያም ብሮክ ማያርጥ። እኔ ቪዲዮ ራሱ እንዴት ብዬ ልስራ ነው ያልኩት። ለምን ጠርጌው ይሄ መሀይም ደደብ። እሺ ድምፄን እንትን በሉት የብሩኬ ወዳጆች ሙሉ ቪዲዮ 8 ደቂቃ 10 ደቂቃ ጠረጌው ነበር ማሳረፈው ትቼው ነው። ለምን ምንም ቪዲዮ የሚሰራበት ምንም አይነት አስተያየት የሚሰጥበት አይደለም። ለምን ያቺ ሀይሚት የማይስዊት እንደዚሁም ብሩክ ወንድማችን እያልን ያን የምናወራው ቀን ዛሬ ላይ እንዲስናያቸው አያም ብሮክ ማይሀርት በጣም ያዘንኩት ወላሂ። እንትና አብርሽ እንኳን እንደዛ እንትና አላለም። ሩታን ሀይሚት እኮ ያልቻለችው ነገር የለም እንጃ ብቻ አላ ብርታትና ጥንካሬውን ይስጥሽ። ሪሊውን ነው በጣም ነው ያዘንኩት። ህይወትሽም ድራማ መሆኑ የጨረቃ ፋሚሊ ማንሱ ፍፄ ነው ሀሰንም ገብቶ እሱ መዘርጠጥና ሴት መዘርጠጥ ወደ እሷ ላይ የማይበረታል ምን ሆኖ ነው በአንድ ጊዜ እንደዚህ በ3 ቀን ብቻ እሷ ወንድሟ ስለመጣ በአንድ ጊዜ ለምን 2 ዓመት እንደዚህ የናክል ጊዜ ሲቆዩ ከርመው በእሷ ስም በሱ ስም ሲሰሩ ቆይተው ዛሬ ልጅቷ ባንዴ ወንድሜ ስላለች ብቻ ለምን እንደዚህ ይወርዱባታል ተራ በተራ? አሁን ማስታረቅ እንኳን ቢፈልግ ፍፄ እንዴት ነው ወንድሟን ሰግዝቆ እንደዛ የሚናገረው? እንዴት ትታረቃለች ከብሩክ ጋር ከጓደኛው ጋር ወንድምየው ጓደኛውን እየሰደበ ማለት? የሀይሚን ቦታ ተረድቼው ነው እንግዲህ እንትን ለማድረግ የፈለግኩት ለመስጠት ሁሉ ነገር ስራም ሆነ እሷ በምታመጣው ነገር ሁሉ ነገር ይበረታባታል። በውስጥ ፈጣሪው ናት። ትንሽ ነገር እሷ ባመጣችው እሷ ነች የምትቀጠቀጠው ሁልጊዜ። አሁን ለምሳሌ በፊት ፍፄም በእነሱ ስም ይሰራል፣ እሷም ያስታርቃ ምንም ይበል ብቻ ሀይሚና ብሩኬ እያለ ነው ቪዲዮ የሚሰራው ከጀመረ ጊዜ ጀምሮ። ሀሰንም እንደዛው ነበረ። ለማሂም ዩቱብ ከፍቶ የሰጡት እነሱ ነበሩ። ሁለቱም ወንድሞች በዛ ነበር የሚሰሩት፣ በእነሱ በኩል ነበር እንዳለ የሚሰሩት። ግን ወንድምየው ገባና እስከዛሬ ድረስ እንደዚህ ሆንሽ በቃ በጸባይ እኮ እሱን ጓደኛ ናቸው፣ አብረው በልተው ጠጥተዋል ከወንድምየው ጋር አይደለ? ይቅርታ አጥፍቻለሁ በቃ ከኔ ጋር ትሆን ይሄን ነገር ባህሪ ይስተካከልና እንደዚህ ነገር ታስተካክለን እንኑር ብሎ ከወንድምየው ጋር ፒስ መፍጠር ሲችል እንዴት ይመታባታል ወንድሟን? እሷ እኮ ወንድሟን አክብራ ነው ከዛ ቤት የወጣችው እንጂ መውጣት ፈልጋ አይደለም። ግን ምን ያክል ወንድሟን እንደምታከብር ለማሳየት ነው እንትን ያለችው። ቦታ ሰጣው ነው ለወንድሟ ብላ ሄደችው እና እንዴት ወንድሟን አውርዶ መቶባት ምናምን እንዴት ይሆናል እንደዚህ? እንግዲህ ፈጣሪ ይሁን ነው እንግዲህ መጨረሻውን አይተን እነሱም ሲያቆሙ እስራታቸው እንደድሮ በፍቅር ከመጡልን እሰየው፣ ካልመጡም ልባችንን እንፈልገዋለን። እናቴ መታመም አንፈልግም ደግሞ ማለት ነው እንዴ። ቡታጀራ ገብቶ የሆነ ቤት ሰራው ካለ በኋላ የሆነ መኪና ገዛው ካለ በኋላ ምን ነው ዝም ብሎ የሚገነፍለው? አልገባኝም። ማርያም ነው ግንፍል ይኸውላችሁ አንዳንድ ሰው እህቴ ማለት ነው ብሩክ አንዳንድ ሰው ሳያስበው ነሸጥ ሲያደርገው የሆነ ነገር ያደርጋል። እሱ ባለው ሳንቲም ነሸጥ አድርጎት ለቤተሰቦቹ ለራሱ አድርገዋል። አሁን ላይ ምንድነው ቆጨው ይሄ ነገር በአንዳንድ ሰው ላይ እንትን ይላል። ሌላው ደግሞ ብሩኬ ባለው ነገር አያመሰግንም። ስለተሮጠ አይደለም፣ አንድ ፈጣሪ አንድ አላህ ሱብሃነሁ ወተዓላ ስላለ ነው ሁሉ ነገር የሚሞላው። ያን ነገር ያን ወጪውን ለማውጣት ነው የሚንገበገበው። እዚህ ጋር ሪስፔክት የሚባል ኦዲየንስ ነው የሚከፍለው። እኔ እንዴት እንደሚገባው ነው አላውቅም። ኧረ ብሩክ አይገባም። ብሩክን ከማስወዳት ድንጋይ ላይ ውሃ ማፍሰስ ነው። ሰላም ቢፈጠር ደስ ይላል። እና አንዳንድ እህቶች ደግሞ ዘርዬ ምን ሆነሽ ነው አትበሉኝ። ለምን የብሩክ እህቶች በጣም ነው የሚሰድቡኝ፣ በጣም ማለት ነው ከምነግራችሁ በላይ። ስለዚህ እጠርገዋለሁ እስቲ ምን እንደሚያመጡ። ደስ የሚለው ሴጣን ብቻ ነው። ግን እነሱ ከኢፍታ ጋር ታርቀው ሁለታቸውን ታርቀው ከነፍሴ ጋርም ሰላም ነው ቢመጡ ለሚዲያውም ለኦዲየንሱም ለሁላችንም ደስ ይለን ነበረ። እንግዲህ እግዚአብሔር ልቦናቸውን ይስጣቸውና እንደዛ ቢመለሱ ደስ ይለኛል። አይ ከዚህ በኋላ ብዙ ማውራት አልፈልግም። እኔ ዛሬ መጨረስ ስለፈለግኩ ነው ደግሞ የገባሁት። ይቅርታ፣ ምክንያቱም የሚንጫጫ ነገር አለ እዚህ ጋር
ማነው አየለች ነች ምን ትላርገው? አንዳንዴ በጣም ማለት ከላይ ብለንም ማያልቅ ነገር አለ። የሰው ህይወት ስለሆነ ያገባንም እያልን ግን እዚህ ጋር አንድ ነገር ልናገር። የተደበቀ ነገር አለ። ያ የተደበቀ ነገርን ለመሸፋፈን ብሩክ የሄደበት ርቀት በጣም ነው። ይቅርታ አድርጊልኝ፣ ድራማውም ነው የምትሉት አላውቅም። እኔ እሱ ብዙ አይገባኝም። የእውነትም ቢሆን የተደበቀ ነገር አለ። ያ የተደበቀ ነገር እንዳይወጣ ብጥብጥ ሲያደርገን ከረመ። ይህን 2 ወር 3 ወር። አሁን ደግሞ እንደገና በራሷ ሰዓት እሷ መጣ ሄደች ብሎ ለማለት ነው እያደረገ ያለው። እርግጠኛ ነኝ እዚህ ጋር ያላችሁ ሰዎች ትልኩለት አላችሁ። ላኩለት፣ እንድትልኩለት ስለፈለግኩ ነው። ከዛሬ በኋላ ላወራ ያደረክበት ወይም ያደረጋችሁት ያለው እንዲሳካልህ ነበር፣ እያሳካኸው ነህ። እሷ ላይ ይፈረዳል። እሷ እንዲህ ነው እንዲባል ከሆነ በጣም ተሳስታችኋል። ያደረጋችሁት ነገር ነው። ሁሉም ኦዲየንስ ያውቀዋል። ዛሬ ካረከው በኋላ ከተለያያችሁ የሆነ ነገር ከተፈጠረ በኋላ ሰው ያምነኛል ብላችሁ ከሆነ እንዳታስቡት። የታፈነና የደበቃችሁትን ነገር እውነት እንዲሆንላችሁ ስለፈለጋችሁ እያደረጋችሁት ስለሆነ ዩዘሩ እኮ ስማርት ነሽ። እኔ ከደረቦም እየተናገርኩ ነው። እዩ ጋር ከሲሄድ የዛሬ ስንት ወር ማለት ነው። ለምን ኦንሊ ሪዝን እዚህ ጋር ድራማን ቢሰሩ የሆነ ምክንያት አላቸው። የሆነ ችግር አለ። ያ ነገርን እንትን ለማለት ነው። ለምንስ እንዲህ ይደከማል? ሀይሚዬ ላይ ደግሞ እንዲጫን ሁሉ ነገሮችን እያደረገ ያለው እና እናቴን ወዳለሁ። ይሄ የኢትዮጵያን ባህሪ ነው። ኢትዮጵያን ከሀገር ሲወጣ እኔ እናቴ ተቸግራ ለእናቴ ብዬ ነው መስዋዕት ከፍዬ ነው የድሃ ልጅ ነኝ እንዲህ ነው የምንለው ሁሌ። ይሄ ደግሞ በቃ ላይክ እንደ መለመኛ ነው። ስለዚህ የአንተ እናት ብቻ አይደለም የሌላው እናት የኔ ምናምን አይደለም። ሁሉም የኢትዮጵያን እናቶች ግማሽ በግማሹ እንደዛ ነው የሚያሳድጉት ልጆቻቸውን። እና አንተ የምታወራበት ወይ ይሄ በቃ ራስህን ለመገለጽ አንተነትህን በአንተነትህ ነው የሚቀበልህ ብዙ ሰው ሰዎች እንዲያዝኑልህ አሳዛኝ ሆኖ ለመታየት። አዎ እሱ ከዚህ ተነስቶ እዚህ ደረሰ ነው ያወራኸው። ብዙ ወሬ አለ። እኔ ያደግኩበት ተሞላቅቄ እንደሆነ ያስታውቃል። ይሄ መግለጽ አያስፈልግህም። አንተና አንተን የምታውቀው ከአንተ ጋር ያደገ ከአንተ ጋር የኖረ የለ አንተና ቤተሰቦች ናቸው የሚያውቁ። እኔ እኮ ዩዘርዬ እንደው እንዴት እንደምታስደስችኝ። እኔ እኮ ብሩኬ ማረ ትምህርት ያስፈልጋል ለወርዶቹ ለቃላቶቹ 252,000 ምናምን ህዝብ እየተከታተለው ሊቭ ላይ የሚያወራው ነገር ከ10 ዓመት ልጅ አይጠበቅም። ስለ ኢትዮጵያ እናቶች ችግር እኛ ለምንድነው ስደት ሄድ ነው? ምን ልናደርግ ነው? ልንጸንጥ ነው? በልጅነታችን ወተን እዛው የቆየ ነው ያገባነው የለነው የቆየ ነው ስንታችን ማለት ነው። ስለዚህ ስለ እናት የሚወራው አዲስ ነው እንደ ኢትዮጵያ ላይ ችግር። አረ ይሄ ደነዝ መች ይገባዋል? ያየው ነበር እኔ ተመልሼ ያየው ነበር በየቀኑ አይዋል። ምክንያቱም እሱ ነው እሱ አይደለም እያልኩ ነው። እና ሰዎች የሆነ ቦታ ሲደርሱና ሳይደርሱ ምን አይነት ልዩነት አላቸው እያልኩ ራሴን ሁሉ እንዳያደርገኛል። እና ራስክን ሁን፣ በጣም ራስክን አተኸዋል። ሳይደርሱ እስቲ ዝጊው። ምን አይነት ልዩነት አላቸው እያልኩ ራሴን ሁሉ እንዳያደርገኛል። ማንሽ አንቺ ደግሞ እና በቃ የሆነ የተደበቀ የበጠበጠህ ነገር አለ። እሱን ለመሸፋፈን ብለህ የምትሄድበት ርቀት በጣም ህይወትክን እየበጠበጠህ ነው በጣም። ስለዚህ ያንን የተደበቀ ነገር ወይ ደብቀህ ያዘው ወይ አውጣው። ህይወት ወይም ደግሞ ዓለም ላይ የተከፈተ ነገር ምንም ችግር አያመጣም። የተሸፈነ ነገር ነው ችግር ያለው። ያንን ችግር እንዳይወጣ ብለህ የብዙ ነገሮችን እየበጠበጥክ ነህ። የመጨረሻ እሷን ወንጀለኛ ለማድረግና እሷን ጥፋተኛ ለማድረግ የሄድክበት ነገር በጣም ያሳዝናል። እሷ ግን ራሷን ዝቅ አድርጋ ዛሬ የመጣችበት ያንተን ስም አጸዳለሁ ብላ ነው እንደዚህ የምትሰደበው። ስለዚህ በቃ የምትፈልግ ከሆነ ህይወትክን ሰብስበው፣ ማትፈልግ ከሆነ ከዚህ በኋላ አልፈልግም አደለ ያልከው፣ ውጣላት ትኑረው ራሷ። አለያያችሁን አደለ እያልክ ያለው፣ አላለያየንህም። በጣም ሞክረናል፣ በጣም ጥረናል፣ በጣም አዝነናል፣ አልቅሰናል፣ ተሰድበናል። ግን የማትፈልገው ከሆነ ተዋት፣ ታልቅስና ይውጣላት፣ ራሷን ትሁን። የተሻለ ነገር ታገኛለች። አንተም የተሻለ ነገር አገኝ። አይ አላገኝም ካለሷ ካልክ ደግሞ ሰብስብና ያዛት።
አንተ 2 ዓመት አብረሃት የኖርካትን ሴት በራፍ ልትሸኛለህ? በራፍ ድረስ ያውም በቪዲዮ ለራስህ ሼም አይዝክም? ነገ መጠ ቪዲዮ ላይ ቲክቶክ ላይ በድራማ ያሳየውትን እናንተ እንዲያላችሁ ልትል ነው? ራስህን አትሸውድ። ራስህን በጣም ነው የምትሸውደው። ራስህን በጣም ነው የምታታልለው። ራስህን በጣም ነው የምትጎዳው። ነገ አንዷን ጎትቶ ሊመጣ ነው ዛሬ። ቆይ ሀናንዬ፣ ምንም ችግር የለም። ሴት ስለተቀያየረ እኮ ምንም የሚመጣ ነገር የለም። ነገ ጠብቁ ብለዋል እኮ።